ቻቸው ጋር የሄዱ ሳለ የሞተ ጆሮው የተቆረጠ አሊያ ደግሞ በተፈጥሮ ጆሮ የሌለው ግልገል አገኙ። ከዛ በኋላ ትምህርት መስጠት ፈለጉና ተግባራዊ ትምህርት አንጠልጥለው አንስተውት ይሄን በአንድ ብር ማን ይገዛኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በምሳሌ ማስተማር ይባላል ይሄ። ሱሐቦች ማን ነው ይሄን በነጻስ ቢሆን የሚፈልገው? ያውም ሞቶ ያውም ጆሮ የሌለው ሆኖ። በግ ፍየል ጆሮ ሲቆረጥ ገጽታው አያምርም። ገበያ ላይም ዋጋ ለውጥ ይኖረዋል። ጆሮ ሙሉ የሆነና ቆራጣ ጎራዳ ይሆን። ጭራሽ ጆሮ የሌለው አሊያ ደግሞ ጆሮቹ በጣም ትንንሽ የሆኑ ያውም የሞተ ያውም ግልገል አነሱና በአንድ ብር ይገዛሉ። ይሄን የሚገዛ የለም ያ ረሱላህ አሏቸው። እሺ በነጻስ ማን ይፈልገዋል አሏቸው። ማንም ይሄን አይፈልግም ያውም ሞቶ አይደለም በህይወት ቢኖር እንኳን አሏቸው ሱሐቦች። ይሄን አሁንም ማሉ እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም በዱንያ ጉዳይ ብዙ ሰዎች ስለሚሸወዱ በደንብ እንዲገባን እየማሉ ያስተማሩን ነው ነብዩ ሰለላሁ ዐለይሂ ወሰለም። فوالله للدنيا اهون على الله من هذا عليكم አሉ ኢማም ሙስሊም የዘገቡ ሷሂህ ሐዲስ። በአላህ ይሁንብኝ ወላሂ ዱንያ አላህ ዘንድ ከዚህ ግልገል የበለጠ ርካሽ ነው። እናንተ ይህ ግልገል እንደረከሰባችሁ ቸላ እንዳላችሁት እንደናቃችሁት ከዛ በላይ ዱንያ አላህ ዘንድ የተናቀች ናት። የዱንያ እውነታ ይሄ ነው፣ ሐቂቃው ይሄ ነው። በዚህ ልክ የተናቀች ለሆነች ዱንያ ብሎ ወንድምን ማኩረፍ፣ ዝምድናን መቁረጥ፣ ሶላተል ጀማዓን መተው፣ ከመስጂድ መራቅ፣ በውሸት መማል፣ ቃል ገብቶ ቃልን ማፍረስ ፈጽሞ አይገባም። የሞተ ግልገልን ሊወስድ ብሎ አንድ ሰው እንዴት ነው ከወንድሙ የሚጣላ? የለም ይሄን የሚያደርግ ምን ያደርግለታል? ዱንያ ይቺ ናት ያሉን ነው ነብዩ አለይሂ ሰላቱ ወሰላም። ሌላ ጊዜ ደግሞ አብዱላህ ኢብኑ ዑመር የሚባሉትን ሱሐቢ የሰውነት አካላቸውን ይዘው የሰውነት አካል መያዝ ትኩረት መሳቢያ ነው። ከኔ ጋር ሁን ማለት ነው። ዝም ተብሎ ከማናገር አንድን ሰው የበለጠ ለማሳመን ደረቱ አካባቢ ነካ ያደረጉ ተከሻውን ቸብቸብ ያደረጉ ማናገር የበለጠ ንግግሩ እንዲገባው ትኩረት እንዲያደርግ ከሚያደርጉ ነገሮች መሃል አንዱ እንደሆነም ይናገራሉ የዘመኑ ሰዎች። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ዑመር የሚባሉትን ታዳጊውን ሱሐቢ የሰውነት አካሌን ያዝ አደረጉኝና መከሩኛ። ምን ነበር የመከሯቸው? ኩን ፊ ዱንያ ከአነከ ገሪቡን አው ዓቢሩ ሰቢልን ወዑደ ነፍሰከ ሚን አህሊል ቁቡር። ዱንያ ላይ እንደ ባይተዋር ሆነህ ኑር፣ እንደ መንገደኛ እንደ እንግዳ ሆነህ ኑር። አንድ ሰው በእንግድነት አንድ ሰው ቤት ከሄደ ይሄን ቤት አፍርሼ ልስራው፣ ይሄን ላሳምረው፣ አልጋ ይገጠምልኝ አይልም። እንግዳ ነው፣ እንግድነቱን በተሰጠው ልክ አሳልፎ ይሄዳል። ወይም እንደ እንግዳ ሁን ወይም እንደ መንገደኛ ሆነህ አሳልፋት ዱንያና። ቀጥለው ምን አሉ? ወዑደ ነፍሰከ ሚን አህሊል ቁቡር። ዱንያ ላይ ብትኖርም ነፍስህን ሞተው ከተቀበሩ ሰዎች እንደሆነች ቁጠራት። ሁሌ ለራስህ እኔ ያለሁት ዱንያ ላይ ሳይሆን አኼራ ላይ ነኝ፣ ቀብር ውስጥ ነኝ በላሉ። ብዙ ጊዜ ሰዎች ዱንያ መሸነግላቸው ይሄን ሲዘነጉ ነው። ነገ ምን ሞት ከሆነ እኮ ዛሬ እንደ ሞተን ልንቆጥር ይገባናል፣ ነገ መምጣቱ አይቀርምና። ወዑደ ነፍሰከ ሚን አህሊል ቁቡር